ሰላም ጤና ይስጥልን እንደምን ቆያችሁን የኢትዮ ፕላስ አድማጭ ተመልካቾቻችን በመጨረሻም እንደተፈራው ጦርነቱ ሊጀመር ነው። የድሮን ድብደባው የተጀመረ ሲሆን የኤርትራ ጦርም በቡሬ ግንባር ሜካናይዝድ ጦሩንና ታንኮቹን አስጠግቷልም ተብሏል። እነዚህን ጉዳዮች በተመለከተ ዘርዘር ያለ መረጃ ሊነግረን እንደተለመደው ጋዜጠኛ ዘሩባቤል ከኔ ጋር አለ። ዘርሽ እንደምን ቆየህ? ጉዳዮቹን እንዴት አገኛቸው? ከዚህ እንጀምር። በጣም ጥሩ እንግዲህ አብርሽ አንተ መግቢያ ላይ የተቃቀስካቸው ሁለት እጅግ ጥብቅ ወታደራዊ መረጃዎች አሉ። የድሮን ድብደባው ተጀምሯል። በወዲያ ደግሞ የኤርትራ ጦር ሜካናይዝድ ኃይሉን ታንኮቹን እያሰራጨ ነው የሚገኘው፣ እያስጠጋም እንደሚገኝ እንግዲህ እኔ እናንተ እዚህ ውይይት ከመጀመራችን በፊት ያየነው ቪዲዮ ያመለክታል። በዛ ቪዲዮ ላይ የኤርትራ ከፍተኛ ቁጥር ያለው ኃይል እንግዲህ ወደ ቡሬ ድንበር በከፍተኛ ሁኔታ እየገባ እንደሆነ ያሳያል። ከዚህ ቀደምም የኤርትራ ጦር እንግዲህ ወደዚህ ድንበር ሰፍሮ ነበር። አሁን የገባው ተጨማሪ ኃይል እንደሆነ መረጃዎች ይጠቁማሉ። እንግዲህ እንደምታስታውሰው በዚህ ሳምንት እንግዲህ የኢትዮጵያ መንግስት ከፍተኛ ባለስልጣናትና የጦር መኮንኖች በዚያ ስፍራ ተገኝተው ነበር በቡሬ ተገኝተዋል። ከዛም ደግሞ ጊራሎ ስሟን ልሳሳት ይችላል ጊራሎ የምትባል ከአሰብ 35 ኪሎ ሜትር ርቀት ላይ የምትገኝ ከተማ ጭምር ተገኝተው ቅኝት አድርገዋል፣ ጉብኝት አድርገዋል። እንደ ጀርመን ድምጽ ምንጮች ከሆነ ደግሞ በሰመራ አንድ ስብሰባ እየተካሄደ ይገኛል። ከጉብኝቱ በኋላ በዛ በሰመራው ውይይት ላይ እንግዲህ የአየር ኃይል አዛዦች፣ የኢትዮጵያ የጦር መኮንኖች እንደዚሁም የባህር ኃይል አመራሮች እንደዚሁም የደህንነት ሹሞች እንደሚገኙበት ነው መረጃው የጠቆመው። ይህ በሆነበት ሁኔታ ነው እንግዲህ የኤርትራ ጦር ወደዚህ አቅጣጫ በስፋትና በብዛት እየገባ የሚገኘው። ይህን ተከትሎ እንግዲህ በእርግጥም ሁለቱ ሀገራት ወደ ጦርነት ባቦ ሸማኔ ፍጥነት እየከነፉ ለመሆኑ ማሳያ ተደርጎ ሊወሰድ ይችላል። እንደ ፕሮፌሰር አሌክስ ዶዋል ከዚህ ቀደም ያሉት ነገር አለ። ፎሬን ፖሊሲ ላይ ባሰራጩት ጽሁፍ ላይ አዲስ አበባና አስመራን ከጦርነት አፋፍ ሊመልሷቸው የሚችሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብቻ ናቸው ብለው ነበር። ሌላ ማንም አሁን ካሉበት ሁኔታ አንፃር ሁለቱን ሀገራት ማንም ከጦርነት ሀይ ብሎ ሊመልሳቸው አይችልም ሲሉ ተናግረው እንደነበር እናስታውሳለን። እንግዲህ ዶናልድ ትራምፕ ደግሞ አሁን ሙሉ ትኩረታቸው በዩክሬኑ ጦርነትና በመካከለኛው ምስራቅ ላይ አድርገዋል። በተለይ የመካከለኛው ምስራቅ ትኩሳት አሁን ከጋዛ ጋር የተኩስ አቁም ስምምነት ቢፈረምም የሚጸና አይመስልም። እየተደነቃቀፈ እየተንገዳገደ ነው የሚገኘው። ሐማስም ሆነ እስራኤል እንግዲህ የተኩስ አቁም ስምምነቱን አዕማዶች አንድ ባንድ እያደረጉ እየነቃቀሉ ነው የሚገኙት። እንግዲህ የመካከለኛው ምስራቅ ውጥረትም በዛው ባለበት ነው። የዩክሬኑን ጦርነት ምን ያህል እንደተባባሰ የምናውቀው ነው። ከዚህ አንፃር ትራምፕ ለምስራቅ አፍሪካ ላለው የኢትዮ ኤርትራ ውጥረት ምላሽና ትኩረት እየሰጡት አይደለም። እንደው አልፎ አልፎ በአማካሪያቸው በኩል በመልእክተኞቻቸው በኩል ስለ ሁለቱ ሀገራት አሁናዊ ሁኔታ ማስጠንቀቂያ ያወጣሉ፣ ውይይት ያደርጋሉ እንጂ እንዲህ አይነት ጠንከር ያሉ እርምጃዎችን ሲወስዱ እያየን አይደለም። ከሰሞኑ ያየናቸው ሁለት እንቅስቃሴዎች፣ በአንደኛው የኢትዮጵያ ከፍተኛ ባለስልጣናት ከአሰብ በ60 ኪሎ ሜትር ርቀት ላይ ተገኝተው ጉብኝትና ቅኝት ማድረጋቸው፣ ሁለተኛ ደግሞ የኤርትራ ጦር ተጨማሪ ኃይሉ ወደ ቡሬ ድንበር ማስጠጋቱን ስንመለከት በእርግጥም ሁለቱ ሀገራት ወደ ጦርነትና ወደ ግጭት እጅግ መቅረባቸውን እንደ ምልክት ልናይ እንችላለን። በቀጠናው ይህ ጉዳይ ብቻ አይደለም እየተፈራ የሚገኘው። እንግዲህ ስለ ኢትዮ ኤርትራ ጦርነት፣ ስለ ኢትዮ ኤርትራ ውጥረት፣ አሁናዊ ውጥረት በርካቶች አስተያየታቸውን ሲሰጡ የሁለቱ ሀገራት ብቻ ጦርነት አይሆንም ውጊያው የሚቀሰቀስ ከሆነ፣ ምክንያቱም ቀጠናዊ መልክ ሊይዝ ይችላል የሚል ነገር በተደጋጋሚ ያነሳሉ። እንግዲህ አቶ ገብሩ አስራት የቀድሞ የህወሓት ከፍተኛ አመራር ጦርነቱ ተጀምሯል፣ ውጊያው ነው የቀረው ይላሉ። ጦርነት የሚጀመረው ተኩሱ ሲከፈት አይደለም። ከተኩሱ በፊት ያሉ ሁሉንም የቅድመ ጦርነት ዝግጅቶች ሁለቱም ሀገራት እንግዲህ አጠናቀዋል። አሁን የቀረው ውጊያው ነው የሚል ድምዳሜ እስከ መሰጠት የደረሰ ውጥረት ውስጥ ይገኛሉ። ይህ ደግሞ ቀጠናዊ ሊሆን ይችላል የሚል ጉዳይ እየተነሳ ነው። ቀጠናዊ ሊሆን ይችላል የሚለውን ጉዳይ እጅግ የሚያጠናክር መረጃ ደግሞ ከሰሞኑ ከወደ ሱዳን ተሰምቷል። ሱዳን በእርስ በርስ ጦርነት 3 ዓመት ገደማን እያሳለፈች ትገኛለች። ሁለቱ የጦር አዛዦች መሐመድ ሐምዳን ዳጋሎ ሄሜቲና ጀነራል አብዱል ፈታህ አልቡርሃን እንግዲህ የጦርነት ውስጥ ነው የሚገኙ። ከጀርባ ብዙ የገልፍና የምዕራባውያን ሀገራት ሆነው በግጭቱ እየተሳተፉ እንደሚገኙ እናስታውሳለን።
ከኮሎምቢያ ድረስ ቅጥረኛ ወታደሮችን በማምጣት ውጊያው እጅግ ተጧጥፎ ይቀጥላል። በዚህ ውጊያ ላይ እንግዲህ የኢትዮጵያ ኃይሎች እየተሳተፉ ነው የሚገኙት፣ የኤርትራ ኃይሎች እየተሳተፉ ነው የሚገኙት። ቲፒኤልኤፍ ከአልቡርሃን ጋር በተለይ ሳምሪ የሚባለው የአርሚ ሰባ አንድ አርሚ ሙሉ አርሚ በሱዳን አልቡርሃንን ደግፎ እየተዋጋ ነው የሚገኘው። የኤርትራው መንግስት ያው ፀሐይ የሞቀው የአደባባይ ሀቅ ነው። እንኳን እንዲህ አይነት ጦርነት ተፈጥሮለት በደህናው ጊዜ እንኳን የጎረቤት አገራቱ የውስጥ ጉዳይ ላይ እጁን ከማስገባት የሚወዝን አካል አይደለም። በሱዳኑ ጦርነት ሳዋ ድረስ የሱዳን ወታደሮችን በማሰልጠን የራሱን ወታደሮች በቅጥረኝነት ወደ ሱዳን ጦርነት በማሳተፍ በግልጽ በጦርነቱ እየተሳተፈ ይገኛል። ከወራቶች በፊት አልቡርሃንም ወደ አስመራ ጉብኝት ባደረጉበት ወቅትም በይፋ የኤርትራን ህዝብ ለጦርነቱ ላደረገልን ድጋፍ እጅግ አድርገን እናመሰግናለን የሚል ነገርን ተናግረው እንደነበር እናስታውሳለን። በዚህኛው ጎራ ደግሞ የኢትዮጵያ መንግስት ከሄሜቲ ጎን ሆኖ እየተሰለፈ እየተዋጋ ነው የሚሉ መረጃዎች ይወጣሉ። ይሁንና ግን ይሄ በአልቡርሃን ወገን የሚነሳ ክስ እንጂ እስካሁን ድረስ የኢትዮጵያ መንግስት ወታደሮች በዚህ አካባቢ እየተሳተፉ ስለመሆኑ የሚገልጹ አልተጣራም፣ ተጨባጭ መረጃዎችም አልወጡም። ይሁንና ግን የህወሓት ወታደሮች እንደዚሁም ደግሞ የኤርትራ ወታደሮች በዛ ውጊያ እየተሳተፉ ስለመሆኑ ተጨባጭ ማስረጃዎች ተገኝተዋል። ወታደሮች ሲገቡ ሲወጡ እንደዚሁም ደግሞ ስልጠናዎች ሲደረጉ መረጃዎች ወጥተዋል ከነማስረጃቸው ማለት ነው። ከሰሞኑ ይህን ጉዳይ ያሳሰባቸው የሚመስሉት የአልቡርሃን ተቀናቃኝ መሐመድ ሐምዳን ዳጋሎ ሄሜቲ የጎረቤት ሀገራትን ለአልቡርሃን ድጋፍ የሚያደርጉ ጎረቤት ሀገራትን በሚሳኤል በድሮን እደበድባለሁ ሲሉ ተናግሯል። ሰፊ ሽፋን የተሰጠው ጉዳይ ነው። ከዚህ በተጨማሪም እንግዲህ የጦር መሳሪያ የሚያርፍባቸው የጎረቤት ሀገራት ኤርፖርት አሉ ነው ያሉት። ከአልቡርሃን ጎን ሆኖ የተሰለፈው ማን ነው? ሻቢያ ነው፣ ግብጽ ነች። የግብጽ የሱዳን ጎረቤት ደግሞ እነዚህ ሁለቱ ሀገራት ናቸው አሁን በዋናነት ጦርነቱ ላይ እየተሳተፉ የሚገኙት። ግብጽም የሻቢያም እንግዲህ ሁለቱም አካላት በአልቡርሃን ወገን ወግነው የጦር መሳሪያዎች በእነሱ በኩል ወደ አልቡርሃን እየደረሰ ያለው በተለይም በምጽዋ ወደብ ምጽዋ ነው። እንደው የምጽዋ ወደብ በዋናነት የጦር መሳሪያ መሸጋገሪያ ማዕከል ሆኗል የሚባለው ምጽዋ ያርፍና ከምጽዋ ወደ ፖርት ሱዳን ይሻገራል ማለት ነው። ከዚህ ቀደም ሪፖርተር እንግሊዘኛው ይሄን መረጃ አውጥቶት ነበር። እንግዲህ በተለይም የቱርክ ባይራክታር ቱቢቱ ድሮኖችና የኢራን ሙሃጀር 6 የተሰኙ እጅግ ተምዘግዛጊና አውዳሚ ድሮኖችና ሚሳኤሎችን ጨምሮ ተተኳሾችም እንደዚሁ ሮኬቶችም በዛ በምጽዋ ወደብ አልፈው እንግዲህ ወደ አልቡርሃን ወገን ይሻገራሉ። ይህን ተከትሎ እንግዲህ ሐምዳን ዳጋሎ ኤርትራን በድሮን በሚሳኤል እደበድባለሁ ከዚህ ድርጊቷ ማትቆጠብ ከሆነ የሚል ዛቻን አሰምቷል። ከዚህ ቀደም ባለፈው ሐምሌ ወር ላይ ይህንኑ ቃል ደግመውት በፖርት ሱዳን አቅራቢያ ለምጽዋ እጅግ ቅርብ ርቀት በሆነ ስፍራ ላይ የሐምዳን ዳጋሎ ጦር 2 ጊዜ የድሮን ጥቃቶችን ፈጽሟል። ያን ጥቃት የፈጸመበት ዋነኛው ምክንያትም እንግዲህ የኤርትራ መንግስት ለአልቡርሃን ጦር የጦር መሳሪያ እንዲገባለት ድጋፍ እያደረገ ነው በሚል ነው። ይሄንን ከኢትዮ ኤርትራ ውጥረት ጋር ስታያይዘው እዛ አካባቢ አሁን ላይ የፋኖ ሚሊሻዎች ወይም አማጽያን የጦር መሳሪያ የሚያስገቡ ከሱዳን በኩል ነው። በዛ አካባቢ ደግሞ የተቆጣጠረው የአልቡርሃን ወገን ነው እና ደግፈው እንደቆሙ መረጃዎች ይጠቁማሉ። አርሚ ሰባም እንደዛው የኤርትራም እንደዛው። ስለዚህ አሁን በቀጠናው ያለው የኃይል አሰላለፍ ስታዩ በኢትዮጵያ ያሉት እነ ፋኖ ምናልባትም ልንከፋፍለው እንችላለን አንድ ስላልሆኑ እዛ አካባቢ ያሉት ፋኖች የህወሓት እንደዚሁም ደግሞ ኤርትራ አልቡርሃን በአንድ ወገን ተሰልፈዋል። ግብጽ ከጀርባ አለች፣ ሳውዲ አረቢያ፣ ኢራን ከጀርባ አሉ። ከዚህኛው ወገን ደግሞ ብናየው ሄሜት ያለ የኢትዮጵያ መንግስት አለ። የተከዜዘ የሚባሉትን ታጣቂዎች መቁጠር ትችላለህ። ከዚህ በተጨማሪ ከጀርባ ዩናይትድ አረብ ኤምሬትስ እና ራሽያ አለች። እንደምታስታውሱ እንግዲህ በዚህ ውጊያ የራሽያና የዩክሬን ወታደሮች ጭምር ተዋግተዋል። አሁን የዩክሬን ወታደሮች ወጡ እንጂ የራሽያ የዋግነር ታጣቂ ቡድን ቅጥረኛ ወታደራዊ ቡድን በፑቲን የሚመራው ማለት ነው እሱ ሱዳን ድረስ ገብቶ ሄሜቲን ደግፎ ሲዋጋ እንደነበር እናስታውሳለን። ባለፉት ሳምንታት ደግሞ በዚህ ሳምንት ጭምር የኢትዮጵያና የራሽያ ግንኙነት ምን ያህል ተጠናክሮ እንደቀጠለ ምናየው እና የኃይል አሰላለፉ ስታየው አሁን የኢትዮ ኤርትራ አሁን በሱዳን እንዲህ አይነት ውጥረት ተፈጥሯል። እንዲህ አይነት ኃይለኛ ከጀርባ ብዙ እጅ የገባበት ጦርነት እየተደረገ ነው የሚገኘው። ከዚህ ጀርባ ያሉ ሀያላን ሀገራትን የገልፍ ሀገራትን እጆችን ቆጥረናል። ምዕራባውያን ምንድነው ያላቸው ዓላማ የሚለውንም የሚታወቅ ነው።
ይህ የሆነ ባለበት ምስራቅ አፍሪካ ላይ ኢትዮጵያና ኤርትራ ወደ ጦርነት ቢገቡ በእርግጠኝነት ሊባል የሚችለው ነገር የሱዳንና የኢትዮጵያ ኤርትራ ጦርነት አንድ ላይ ሆኖ ቀጠናዊ መልክ ነው የሚይዘው እና ቀጠናዊ ጦርነት ሊፈጠር የሚችልበት እድል እጅግ ሰፊ ነው። አሁን ላይ ደግሞ እየወጡ ያሉ መላምቶች ምንድነው የሚያሳይ በተለይ ኢትዮጵያ፣ ኤርትራ፣ ሱዳን ሶስቱ ሀገራት የሚዋሰኑበት ከሰላ የሚባል ስፍራ አለና እስከዛሬ አሁን የኤርትራ ጦር ቅድም ወደ ቡሬ አስጠግቷል። ያው የደህንነት ጥበቃ ለማድረግ ካለው ስጋት አንፃር እንደሆነ እንረዳለን። በዛ አሁን ላይ ምንድነው አስተያየት ሰጪዎች እያሉ ያሉት ወይ ወልቃይትም እንግዲህ 3 አካባቢዎችን የሚያዋሰን ነው እዛ አካባቢ እንደምታውቁና ጦርነቱ ሊፈነዳ የሚችለው በከሰላ ወይም በወልቃይት አቅራቢያ ሊሆን ይችላል። ምክንያቱም እንዲህ አይነት ቀጠናዊ መልክ ያለው ጉዳይ ስለሆነ ጦርነቱ ምናልባትኛ በቡሬ ስንጠብቀው በከሰላ ወይ ደግሞ በዛው በወልቃይት አቅራቢያ ሸረሪና አካባቢ ሊቀሰቀስ የሚችልበት እድል ሰፊ ነው እየተባለ ነው። እዛ አካባቢ ተኮን ትሪያንግል ነው ያለው 3 ሀገራት የሚዋሰኑበት ሱዳን፣ ኤርትራና ኢትዮጵያ ማለት ነው። አዎ 3 ሀገራት የሚዋሰኑበት አቅራቢያ ከመሆኑ አንፃር ማለት ነው። እና እንግዲህ ምናልባትም ሄሜቲ የኤርትራ መንግስት በዚህ ድርጊቱ የሚቀጥል ከሆነ ምናልባት ዛሬ ማታ ወይ ነገ ማለዳ ምናልባት የዛሬ ወር ድንገት ባንድ ማለዳ ላይ ተነስተው ምጽዋን ኤርፖርት ወይ ደግሞ የአስመራን ኤርፖርት በድሮን እና በሚሳኤል ሊደበድቡ የሚችሉበት እድል እጅግ በጣም ሰፊ መሆኑ ነው የሚታየው። ይህ ደግሞ ኤርትራ እስካሁን እንደምታደርገው በእጅ አዙር ሳይሆን በቀጥታ ወደዛ ጦርነት እንድትገባ ያደርጋት የሚችል ጉዳይ ሊፈጠር ይችላል ማለት ነው አብርሽና አሁን ላይ ያለው ቀጠናዊ ሁኔታ ይሄን ይመስላል። በጣም አመሰግናለሁ እንደተለመደው ለጊዜና ለመረጃ ዘርሽ። ነገ በተመሳሳይ ጉዳይ እንገናኛለን። መልካም ጊዜ።